ሲሕር አሞኝ ነበርና አባቴ ሼኾች ወደሚባሉ ዘንድ ወስዶኝ እነሱ የሚጤስ የሚታጠብና የሚሸተት መድኃኒት ሰጡኝ። እነዚህን ነገር መጠቀም ሽርክ ይሆንብኛል ወይ ይላል። ባለቤቴን ትምህርት አስተምሬ አስመርቂያታለሁ። አሁን ስራ ይዛ ደሞዝተኛ ሆናለች። ነገር ግን አሁን እኔ ሰርቼ ባመጣሁት ብር ላይ ማዘዝ አትችልም አለችኝ። ባል የሷን ገንዘብ ማዘዝ አይችልም ወይ ይላል። ልጄ 2 ዓመት ሳይሆነው ምግብ አልበላም ስላለኝ ጡት አስጣልኩት። ሆኖም ሊቆርጥ አልቻለም። መልሼ እንዳላጠባው ደግሞ ጡቴ ደርቋል። ከአላህ በኩል ይሄ ነገር ያስጠይቀኝ ይሆን ወይ ትላለች። እስቲንጃ ሳዳርቅ እንደ አላርጂክ በጣም ያሳክከኛል እስኪደማ ድረስ እና በውሃ ብቻ ማድረግ አይቻልም ወይ ትላለች። ባለቤቴ ከጓደኞቹ ጋራ ካርታ 10 ብር 5 ብር በማስያዝ ይጫወታሉ። ብሩን ሲቀበል አይኔ ባያይም ጥርጣሬው ግን አለኝ። እንዲያቆም ሞከርኩ ግን አላቆመም። በዚህ ምክንያት ትዳሩን ባፈርሰው ደግሞ ልጆቼ ይጎዳሉ። እንዳልታገስ የአላህ ፍራቻ አስጨነቀኝ። ከሸሪዓው አንጻር ምን ማድረግ አለብኝ ትላለች። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ ሰላም አለይኩም በ096294 የተላከልን ነው። ሰላም አለይኩም እንዴት ናችሁ? ሲሕር አሞኝ ነበርና አባቴ ሼኾች ወደሚባሉ ዘንድ ወስዶኝ እነሱ የሚጤስ የሚታጠብና የሚሸተት መድኃኒት ሰጡኝ። እነዚህን ነገር መጠቀም ሽርክ ይሆንብኛል ወይ ይላል። ቢስሚላሂ ራህማን ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه. بالطب العربي من بلو ويمدقمو برقية شرعية من لو أكاهد عندنا ለዚያ ህመም ሰውየው ላጋጠመው ህመም ከጂን ጋር ከሸይጣን ጋር የሚያያዝ ሊሆን ይችላል። ወይም ሌሎችም ዘዋሂሮች የሚታዩበት ያው ምልክቶች ታይተው ነው መቼም ይሄ ይሆናልና ይሄንን ብታረግበት፣ ይሄን ብታጨስ፣ ይሄን ብታጨሰው፣ ይሄን ብትጠጣው የሚባለውና ያው የሚታጠን ነገር እንዲታጠን ይደረጋል። ቤት ውስጥ ቢጨስ ጥሩ ነው ተብሎ ይሰጠዋል። ምናልባትም የሚጠጡ መድኃኒቶችም ሊሆኑ ይችላሉ። እነዚህም ያው የባለሙያ ለዚያ ጉዳይ ተኸሱስ ያለው ሰው አዋቂ የሆነ ሰው እንዲህ አይነቱ ዒልም አላሁ ስብሓነሁ ወተዓላ ለሻው ባሪያ የሚሰጠው ነው። በቀጥታ ከሰዎች እንዴት ነው ተብሎ ባይማረውም ምን ወሰለ ኢላ ሩትበቲን ሚነል ዊላያ የአላህ ውዴታን የሚያገኝበት ሩትባ ላይ መቃብ ላይ የደረሰ ሰው አላሁ ስብሓነሁ ወተዓላ የአንዳንድ ነገሮችን ወይም በሽታዎችን መፈወሻ መድኃኒቶች ሊያሳዩ ይችላል። ይሄ ነገር ቢጨስ አሁን የተለያዩ አይነት መድኃኒቶች በባህል የሚታወቁ አሉ። ከሌ እንዲሆነ ሲባል ይታጠን ይባላል እኮ በሆነ ነገር ያጠኑታል ወይ ደግሞ ይጨስለት ይባላል። አንዳንዴ ደግሞ ተበጥብጦ ሊጠጣው ይችላል።
ውስጥ ያለውን ነገር በሽታውን ሊያስተፋው ሊያስወጣው ይችላል። ስለዚህ የህክምና ጉዳይ ስለሆነ ያው ዒላጅ ሸርዒ ነው። ሩቅያ ሸርዕያ የምንለው በቂራአም ይሁን በሌሎች መድኃኒት የሚሰጡ ነገሮች በእነዚያ መታከሙ ምንም ችግር የለውም፣ ሽርክ አይሆንም። ከመሰረቱ እኔ አንዳንድ ጥያቄዎች ያው መጠየቃቸው እንዳለ ሆኖ ይሄ ነገር ሽርክ አይሆንም ወይ ሲሉ የሆነ ከኋላ ያለ በፊት የሚያስፈራሯቸው የነበሩ ሰዎች እንዳሉ ያሳያልና ሽርክ ማለት ምን ማለት ነው? ከመሰረቱ ሽርክ ማለት ምንድነው? ዒባደቱ ገይሪላህ ነው። ከአላህ ሌላ ያለን ማምለክ ነው። ያኒ ለአላህ የሚደረገውን ነገር ለሌላው ማድረግ ማለት ነው። ሰው ግን አሞት ሐኪም ጋር ሄዶ ይሄንን በጥብጥ ጠጣለው ወይም ይሄንን ዋጠው አለው ኪኒን፣ ይሄንን መርፌ ተወጋ ብሎ ሰጠው፣ መርሐባ ማለቱ ኢንሻአላህ እድናለሁ በዚህ መድኃኒት ማለቱ ሽርክ ቤት በኩል ያስገባበታል። ይሄ እኮ አስባብን መጠቀም ከሚለው ባብ እንጂ ከሽርክ ጋር ምንም የሚያገናኘው ነገር የለም። ግን አንዳንዶች ሽርክን ያለ አገባቡ ያለ ቦታው እያስገቡት በጣም ሁሏንም ትንሿንም ትልቋንም ነገር ይሄ ሽርክ ሊሆን ይችላል፣ ይሄም ሊሆን ይችላል፣ ይሄም ነው፣ ይሄንንም ራቅ እያሉ ሲያስበረግጉት የሆነ በፎቢያ መለከፍ ነገር ይመጣል። ሰውየው ይሁን ነገር ሊያደርግ ሽርክ ቢሆንስ ማለት ይጀምራል። ሰውን ፈራሁኝ ካለ ያስደነግጡታል። አንተ እንዴት ከአላህ ሌላ ትፈራለህ? ይሄ እኮ ይሉትና ወልዒያዙ ቢላህ መድረሻውን ሽርክ አድርገው የሚቀርጹለት ሰዎች አሉ። ሰው በጠብዑ በባህሪው ውስጡ ላይ በሚከሰት የፍርሃት ስሜት የሚያስፈራ ነገርን አይቶ ሊፈራ ይችላል። እንዴት ይሄ አላህን ከመፍራት ጋር እንዴት እኩል ይደረጋል? ወይም እንደሱ ተደርጎ እንዴት ይወሰዳል? ያ አንድ ያው ይሄ ነገር ስለተነሳ ነው ዝም ብሎ ሽርክ የሚለው ያለ ቦታው ስለገባ እሱን አስመልክተን የሆነ ሰው ምን ሲል ነበር? አንድን ሰው ያለውን ነገር የሚችለውን ነገር ሊያረግልህ የሚችለውን ነገር ከጠየቅከው ሽርክ አይሆንም ይላል። ሊያረግልህ ማይችለውን ነገር ግን አርግልኝ ካልከው ሽርክ ላይ ወደክ ይላል። ያኒ ደሃን ብትጠይቀው ነው ሳይ እንደዚህ 1 ሚሊዮን ብር አበድር የምትለው 1 ሚሊዮን ብር አይቶ እንኳን ማያውቅ ምናልባት እንኳን ነክቶ ማለት ነውና በእነሱ ቀዋዒድ ሽርክ ሊሆን ነው ይሄ ነገር። ለምንድን ነው ማይችለውን ነገር ጠየቀው? ወደ እነሱ ያሉትን እስኪ ወደ ተግባራ እናምጣውና እስኪ ምን ስላረገ ነው ሽርክ ያላችሁት? ማይችለውን ስለተጠየቀ يعني هل بزعمكم صرف ما يكون لله على غير الله እንደው ከአላህ ሌላ ለማንም ማይደረገውን ለአላህ ብቻ የሚደረገውን ነገር ለሌላው አርጎ ነው ሙሽሪክ ያላችሁት? ይህ ማለት على زعمكم የማይቻልን ነገር መጠየቅ ዒባዳ እያደረጋችሁት ነው። ዒባዳ ማለት ማይቻልን ነገር መጠየቅ፣ ይህንን ዒባዳ ለሌላው ስታደርገው ሽርክ በሚሆንበት መልኩ ማለት ነው። ለሰው ስላደረገው ሽርክ ሆነ። ወደ አላህም ስትወስዱት ይህን ነገር እንደዛው እያላችሁ እያሰባችሁት ነው። የማይቻልን ነገር መጠየቅ እያላችሁ እየወሰዳችሁት ነው። እዚህ ጋር ሽርክ ነው ካላችሁ ያኒ ሽርክ የሆነው እኮ ما كان حقا لله ለአላህ የአላህ ብቻ ሐቅ የሆነውን ወደ ሌላው አዙሮበት ነው እኮ ሙሽሪክ የተባለው እንደ ቃዒዳ። ስለዚህ ይሄ ለሱ ነበር የሚገባው እያላችሁ ነው። የማይችለውን ነገር ስንጠይቀው ነው አበድናሁ የሚባለው ሊሉ ነው እንደ ትርጓሜ። የማይችለውን ነገር ከጠየቅ ነው አበድናሁ ሊባል ነው። ይህንን ነገር ለሱ ሳይሆን ለሌላው ስላደረገው ነው ሰውየው ሙሽሪክ የሚባለው። ይሄ እውቀት ሳይሆን ድንቁርና ነው፣ ኋላ ቀርነትም ጭምር ነውና እንዲህ አይነት የተለከፉ ሰዎች ናቸው ሽርክን ያለ ቦታው እዛም የሚጥሉት ሰዎች። ይህንን አይነት ጥያቄ እኛ ጠንቋይ ጋር ሄዳ አይደለም እያልን ያለነው ሩቅያ የሚያደርጉ ሰዎች ጋር አንዳንዴ አውሊያዎች የአላህ ሰዎች ደጋግ ሰዎች ነው ያሉ ዒልሙን ከአባቶቻቸው ወርሰው ከይፈ ይዓለጅ እንዲህ አይነት ችግር እንዴት ይድናል ይፈወሳል፣ እንዲህ አይነት የሚታይበት ሰው ምን ቢጨስለት ሸይጣኑ ጮሆ ሊወጣ ይችላል የሚለውን የሚያውቁ ሰዎች
ያንን ኹብራ ያላቸው ሰዎች እቺን ወሰድና ቤት ሆነ አጨሰው እንደዚህ ይሉታል። ያ ጂን የሚጠላው ነገር ሊሆንበት ይችላል። እነሱ በኹብራ ለምደውታል፣ ያውቁታል። እንዲህ አይነት ነገር ከተጨሰ ጂን እዛ ቤት ውስጥ አይቀመጥም። የሚጠላውና የሚፈረጠጥበት ነገር ይኖራል። ጮሆ ወጥቶ ይሄዳል። ከይፈ የኩኑ ሽርከን ይህንን ሰው ካለበት ችግር ማውጣት በዚህ መልኩ ማ ቁልና ለሁ እዕቡድ ሸይጣን ሐታ የኽሩጀ ሚንከ አላልነውም። ይህንን ጂኒ ወይም ሸይጣኑን ስገድለትና ይተውህ አይደለም። እንዲህ አይነቱ ዒላጅ ቢሆን ኩፍር ነበር የሚሆነው። ከአላህ ሌላ ላለ መስገድ ሽርክ ነው የሚሆነው። አዎ ለምን ዒባዳ የሚባለው ለአላህ ብቻ የሚገባው ነገር ስለሆነ ፈመን ሰረፈሃ ሊገይሪላህ ከፈረ ይባላል፣ አሽረከ ይባላል። መስገድ ሲባል ያኒ መሰለን ለአላህ የምናደርገው የዒባዳ ስጁድ አለ፣ ስጁድ ዒባዳ። ይህንን እኔ ባሪያህ ነኝ አንተ ፈጣሪ ነህ ብለን ነው ስጁድ የምናደርገው ለአላህ ስንሰግድ። ይህንኑ አይነት የዒባዳ የአምልኮ ስግደት ለሸይጣን አንድ ጊዜ ስገድለት ከዚያ በኋላ ይለቀሃል ቢባልና ቢያደርገው ይህን አድርግ ያለውም ሰውዬ ኩፍር ላይ ይወድቃል። በኩፍር እያዘዘ ስለሆነ አድራጊውም ሰውዬ ኩፍር ላይ ይወድቃል፣ ሽርክ ላይ ይወድቃል። ከዚያ ውጭ ግን መድኃኒት ወስዶ የሚበጠበጠውን በጥብጦ የሚጠጣውን ጠጥቶ የሚጨሰውን አጭሶ ከዚህ አይነት ከሸይጣን ከጂን ከመጥፎ ጎጂ ነገሮች እንዲላቀቅ አስባብን መጠቀም በምንም መልኩ ሽርክ ሊሆን አይችልም። በጣም የሚገርማችሁ ነገር ዶክተር፣ አሁን እነሱ ራሳቸው ይህን ሽርክ እያሉ ሰዎችን የሚያስፈራሩት ሰዎች አሁን አንዳንዶቹ የባህል መድኃኒት ይከፍታሉ። እነሱ ጋር ሲኬድ ያው እኮ እችን በውሃ ምናምን በጥብጠህ ወይ እንደዚህ ምትጤስ ናት ብላ ይሰጡታል። አንድ የሆነ ሼህ የጠመጠመ ከሆነ ወይ የሆነ ሐሪማ ላይ ካለ ወይ የሆነ ትልቅ ሰው ሼህ ልጅ ነው ወደሱ ሲባል ሽርክ ነው ይላሉ። ይሄ እንግዲህ በሌላ አነጋገር ሽርክ እያሉ የሚያስፈራሩትን ሰው በአንድም ሆነ በሌላ ምክንያት ወደ እነሱ እንዲመጣና እነሱ ራሳቸው ባል ሕክምና ከፍተዋላ። ለዙ በሌላ አንግል ስታዩትም የእውነት ከሽርክ ጋር የተያያዘ ሆኖ ሰውን ከሽርክ ምናምን ሊያድኑበት ሳይሆን ከቢዝነስ ጋር የተያያዘ ሁኔታ አለና በተለይ ከሼኾች ጋር ከጠመጠሙ ሼኽ የሚመስሉ አለባበሳቸው እንደዚህ ከሆነ ኋላ ቀር በቃ በተለይ ወደ ውጭ ሀገር ያሉ ሰዎች እንዴት እንደሚያገኛቸው አላቅም። እኔ እነሱ ከውጭ ሀገር ቆይተው ሲመጡ በተለይ አውሮፓ ምናምን አብዛኛዎቹ ሁሉም ላይሆኑ ይችላሉ፣ አላህን የሚፈሩ ትክክለኛው እንትን አቂዳ ያላቸው አሉ። ግን እንዲሁ ስናያቸው ከዛ ደርሰው የመጡ ሰዎች በምን እንደሚያገኟቸው አይታወቅም። የሆነ የጠመጠመ ሼኽ ካለ ልክ ኹራፋት ከኋላ ቀር የሆነ ዲኑን የማያውቅ ምናምን፣ ሌላ ግን ይሄ ሱፍ አድርጎ ምናምን የሆነ ሱሪውን አሳጥሮ ምናምን ሲመጣ ምናምን ጀርግ ይሄ የሱና ሰው የተውሂድ ሰው ምናምን አድርገው የማሰብ አባዚክ ምንድን ነው የሚነሳው? እዚህ ጥምጣም ስላደረገ ኋላ ቀር ይሄ ደግሞ አለባበሱ ስለቀየረ የሱና ሰው የተባለበት ምክንያቱ ነው ምንድን ነው ዶክተር? የመሀል ላይ የጠቀስከው ነገር አለ። ያኔ ሰዎች ከሆነ ነገር ሲያስጥሏቸው ሌላ ምትክ ይፈልጋሉ። በተለምዶ ነው። አንድን ሰው ይህንን አትንካ አልከው፣ ሌላ ጋር ሲሄድ እሱንም እንዳትነካ አልከው። እሱ የሆነ ሐጃ አለው። በቃ ይሄኛውን እስክትለው ይፈልጋል። የሆነ ምትክ እንድታደርግለት ይፈልጋል። እነዚህ ሰዎች ከመሻይኾች ከአውሊያዎች ከደጋጎች የሚያቆራርጡባቸውን መንገድ ዘረጉ። መጀመሪያው መበተን ነበረ። ለሼኾች፣ ለዑለማዎች፣ ለትልቅ ሰዎች ክብርን መንሳት፣ ተዋዱዕ ኖሯቸው መተው ሼኹን የሚኸድሙ ሰዎችን ምንድነው አንተ ሰው የምትገዛው ይለዋል፣ ያስደነግጡታል። እጅ ከሳመ አንተ ተጠንቀቀ እንዳታሻርክ ይለዋል። ጉልበት ከሳመማ በቃ እሱ ጋር እንደው መጥፎ ካፊር ነው ተብሎ የሚታሰበው። እንዲህ ያደረጉት የሼኾቹን ክብር ከልቡ ላይ እንዲወጣ
ለሼኾቹ ፍቅር እንዳይኖረው ሁለቱ ነገሮች ሲላቀቁ ሲወጡ ከልብ የሚለውን አለመስማት የሼኹን ዒልም ለመቅሰምና በሚመክረው ምክር ለመሄድ እንቢተኝነት መታየት ይጀምራል። እንዲህ እያለ ሲወጣ ሰውየው መቼም ዱንያ ላይ ነን ያለነው ደግሞ በጂን መለከፍ በሸይጣን መመታት ሲሕር ማግኘት ምን የሚለው ደግሞ ነገር ደግሞ አለ ዋቂዕ ነው። ስለዚህ ይሄኛውን ከዚህ የበጠስነውን እዚህ ጋር ሲመጣ በዚያውም ገንዘብ ማግኛም ይሆናል። ተመልሶ ሲጨንቀው ደግሞ ሼኾቼ ብለው ደግሞ እንዳይሄድ ደግሞ እዚሁ አጥመደ የምናስቀርበት ብለው ሌላው ሲሰራው ሽርክ በእነሱ እይታ ነው። እነሱ ሲሰሩት ግን የሚፈቀድ ሌላው ከሰራው ወንጀል እነሱ ሲሰሩት ግን ضሩራ ነው ግድ ሆኖብን ነው አስገዳጅ ሁክም አለ የሸሪዓ ሁክም እኮ ይቀያየራል ይለዋል። አንዳንድ የሚፈልጓትን ነገር ያኒ ሊበሏት የፈለጓትን አሞራ ጅግራ ነው ይለዋታል የሚባለው ነገር አለ አይደል? እና ልክ እንደዛ አይነት ነገር አህካም ለመቀያየር በነገራችን ላይ ችግር የለባቸው። ከዚህ ፊት የተለያዩ የነሱ አምሳያዎች የታዩባቸው ነገሮች ናቸው። ሁክም ቢገይሪ ሁክሚላህ ሽርክ ነው። ያኒ ከአላህ ህግ ሌላ ባለ የፈረደ ሙሽሪክ ነው፣ ካፊር ነው። ከአነሁ ኢላህነት ለራሱ ኢዲዓ እንዳደረገ ሰው ነው ብለው ብዙ ሰዎችን ሲገሉና ብዙ ሰዎችን ለአደጋ ሲያጋልጡ ቆይተው መጨረሻ ላይ ዞሮ ስልጣን እነሱ ጋር የመጣ ጊዜ የመጀመሪያ የሰሩ ስራ ኢንስቲትዩሽኑን እናስተካክለው፣ አንዳንድ መጨመር ያለባቸው ህጎች አሉ ብለው ለመጨመር ለመከለስ አዳዲስ ህጎችን ለመጨመር ቁርአንን አይደለም ያንን ግምገማ ለማካሄድ የመጀመሪያ ስራ መስራት ጀመሩ። ሰዎቹ ጉዳያቸው የዲን እውነትም የዲን የሚመስል ቢሆንም ሐቂቃው ግን የሆነች ነገር ጋር ደርሰው ከዚያ በፈለጉት ቢሩ እንዴ እናንተ ይሄን ነገር እኮ ኩፍር ነው ስትሉት ነበር እኮ አሏቸው። እንዴት ፓርላማ እንዴት ገባችሁ? ፓርላማ ውስጥ ህጎች ሰዎች እያረቀቁ እያጸደቁ ከዚያ በኋላ ወደ አስፈጻሚ አስተርጓሚ ወደ ተግባራ የሚመሩት እና እናንተ ይሄን ነገር ሽርክ ስትሉ ነበር ከቁርአን ሌላ ነው ይሄ እዚህ ጋር የሚቀረጸው ህግ ምንድነው ሲሏቸው እስልምና እኮ ተጠውር ያደርጋል አሏቸው። እስልምና በየዘመኑ እያደገ ነው የሚሄደውና አሁን ከዘመኑ ጋር የሚሄደው አሁን የምናደርገው ነገር ነው አሉ። ያኛው የሽርክ ልብስ አልብሰውት ነበር። አሁን እነሱ እጅ ላይ ሲገባ በሌላ ሰው እጅ የነበረ ጊዜ ሽርክ የተባለው ነገር ኩፍር የተባለው ነገር ተገፈፈለትና ኢስላም ተብሎ ተሸፈነ። ሱብሃንአላህ። እንዲህ አይነት ነገር ያኒ ቀዲመን ወሐዲሰን ድሮም ጀምሮ የእነሱ አይነት ሰዎች የሚስተዋልባቸው ነው። ሁሌ እንዲህ አይነት ነገሮችን ያመጣሉ። ሌላው ሲሰራው ኢጅራም ጥመት ቢድዓ ይሁንና እነሱ ጋር ሲመጣ ጧዓ አላህ የሚወደው ጀነት የሚያስገባ የጀነትን ቁልፍ የፈለገ የሑረል ዐይን ልብስ የፈለገ እስኪባል ድረስ ማለት ነው። እና እሺም አልহামዱሊላህ አላሁ ተዓላ መሻይኾቻችንን ሰጠንና እነዚህ መሻይኾች የአላህ ሰዎች ናቸው። የሚመሩን መንገድ ይድሮም ይሁን የሚቀየር ነገር የለውም። የተሰመረ መስመር ነው። በዚያ ብቻ ተጓዝ ነው። ቀጥ ያለ መንገድ አለልህ ይዘህ ሂድ። በዚህ ጥፍ አትበል። ይህንን ቀጥታ ይዘህ ሂድ ጀነት ያደርስሃል ብለው ዘመን አይሽረው አይለውጠው የመንግስት መምጣትና መሄድ የፖለቲካው አቅጣጫ መቀየር የአገር ሰላም መሆንም ይሁን ሰላም አለመሆን ምንም ነገር ቢቀያየር አህካሙ ዲን እንዳለ ይቀጥላል። ሚሻር ሚቀየር ሚስተካከል ዛሬ ቢድዓ ያለውን ነገ ጧዓ ምን ላይ አይደለም። በጣም ይገርማል። ካሜራ ፊት ቆሞ እየተቀረጸ ማ ሁክሙ ተስዊር بالካሜራ ሲባል حرام ይላል እዛ ጋር ተቀምጦ እና የካሜራ መቀረጽ ፎቶ መነሳት ቪዲዮ መቀረጽ እንደዚባል حرام ነው لا يجوز በደንብ ካሜራውን እያየ ስለተባለ ካሜራውን እያየ ማለት ነው። እንግዲህ ምን እያረክ ነው አንተ አሁን እየሰራህ ያለው እንደ ሲባል ቀየር ያደርገውና لا هذا المصلحة ይላል።
يعني ነገሮችን የሚበቁ ማይበቁ ሚቻል ማይቻል ስትል على قول كذا بعض العلماء قال كذا ونحن نفعل كذا وكذا يلك እንደው በስርዓቱ የዲኑን አቅዋሎችም ካሉ የዑለማ አባባሎችም ካሉ اختلاف ያለበትም ከሆነ ስርዓቱን አሲዘ ዘርዝረህ ተናግረህ ማስኬድ እንጂ አንተ የምትፈልገው ጊዜ ጥሩ አንተ ያልፈለከው ጊዜ መጥፎ እያልክ የምትሄድ ከሆነ ያንተ ዲን እንጂ እስልምና አይደለም። ይሄ አንተ እንደፈለክ የምታወቀው ጭቃ ነው ማለት ነው። ስትፈልግ አራት ማዕዘን ታደርገዋለህ፣ ስትፈልግ ታድቦለብለዋለህ፣ ስትፈልግ ትጠፈጥፈዋለህ። እስልምና እንደዛ አይደለም። ሰዎች በእጃቸው ላይ ሲፈልጉ የሚጠፈጥፉት ሲፈልጉ ቀጥ አድርገው አራት ማዕዘን እንደዚህ 6 ማዕዘን ምናምን የሚያደርጉት ሲፈልጉ ደግሞ 3 ማዕዘን የሚያደርጉት ሲፈልጉ እንደ አልወሎ የሚያድቦለብሉት ነገር አይደለም ኢስላም እና ጀዛላሁ መሻይኸና ኸይራ። ይሄንን ያው هدፉ ምንድነው ላልከኝ ከኋላው ምን አለ ላልከኝ እንዲህ አይነት ጥቅሞች ሲገኙ ቀይር አድርገው ሰውንም ደግሞ ሲጨንቀውና ሲቸግረው እስኪ ሼኾች ብለው እንዳይሄድ እዚህ ጋር አይዞ ሲያምህም እኛ ያለንልህ እናከመሃለን ይሉታል። እነዛ እንዳልከው ይተመጠሙ አላህ የሚፈሩ ዚክር የሚያደርጉ ሱብሃን ያዙ ለዱንያ ግድ የላቸው ወላሂ ብዙ ምናቃቸው የተነገረንም እናቃቸው ሰዎች አሉ። ትክክለኛ አላህ የሚፈሩ يعالجون አንዳንድ ብር ነው 2 ብር የሚያስከፍላሉ ይላሉ። ይሄን ራሱ ወደ እነሱ አይመጣም ይላሉ። መድኃኒቱን ሄዶ ቀጥፎም ብሎ ለሚያዘጋጅላቸው የሚሰጡት ነው። አንዲት ብር ወደ ኪሳቸው ሳያስገቡ يخدمون المسلمين። ዛሬ የሆነ ያለውን ነው ዛሬ በየቦታው የሩቅያ ማዕከል ምናምን ተብሎ የሚከፈተው ምንድነው የሆነው? መቢያ ገና አይነሽን ክፈቺ እንደዚህ ልክ ሐኪም ገና ስትገባ ምርመራ እንደሚያደርግልህ ትንሽ ያንቺ ነገር ትንሽ ከበድ ይላል እና በቃ 20 ሺህ ብር ነው ይላል። እንደው ሰው እኮ የወደደውን እኮ ይስጥ እንደሆነ እኛ እንደው በዚህ መሀል እየገባን ሳይሆን መቢያ አድርገውት በኢንተርኔትም ጭራሽ ይሄ ለየቲሞች ነው ለምናምን ነው ይሄንን አሳልፎ መስጠት የየቲምን አማና እንደመስጠት ነው ምናምን እየተባለ የሚሰጧቸው ነገር ስታየው ቁል ጧት እንደዚህ በይ ማታ እንደዚህ በይ ይሄን ዚክር ቅሪ ይሄኛውን ፋቲሃ ይሄኛውን ሱራ ይሄኛውን እንደዚህ ደጋግም የሚለውን አማና ነው። ስለዚህ 10 ሺህ ብር ይከፈላል 20 ሺህ ብር ይከፈላል እንደዚህ ይደረጋል። ለማንም እንዳሰጡ ይባላል ያ የሚነገራቸውን ነገር እና ይሄ እንዲህ አይነት ማጭበርበሪያዎች እንዲህ አይነት ተድሊሶች አብዛኛዎቹ ማን ነው የሚሰሩት ሲባል እነዚህ ከአህሉ ሱና የፈነገጡ ያኒ ያሁን መክበሪያ አድርገውት ዋና የቢዝነስ ምንጭ አድርገው ይዘውታል። ከዚያም ያስጠላሉ እዚህም ደግሞ ሰዎችን ኪስ መወጥወጫ። ተመልካቾቻችን እየተከታተላችሁ የምትገኙት የኢኮ ፕሮግራማችንን ነው። የእናንተ ጥያቄ ያስተናግደን እንገኛለን። አሁን ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ አትሉ፣ ጠብቁ። ኢንሻአላህ እንመለሳለን። ተመልሰናል ተመልካቾቻችን የምትከታተሉት የኢኮ ፕሮግራማችንን ነው። አሁንም በድጋሚ አብራችሁን ቆዩ ኢንሻአላህ። በ0928 88 መጨረሻው 36 ሰላም አለይኩም ወራህመቱላህ። መጠየቅ የምፈልገው ባለቤቴን ትምህርት አስተምሬ አስመርቂያታለሁ። አሁን ስራ ይዛ ደሞዝተኛ ሆናለች። ነገር ግን አሁን እኔ ሰርቼ ባመጣሁት ብር ላይ ማዘዝ አትችልም አለችኝ። ባል የሷን ገንዘብ ማዘዝ አይችልም ወይ ይላል። ማዘዝ የሚለው በገንዘብነት ደረጃ ካየነው እሷ በጉልበቷ በተማረችው ሙያ ተቀጥራ ሰርታ የምታገኘው ደሞዝ የራሷ ገንዘብ ነው። ማዘዝ የሚለው ቤተሰባዊ በባልና በሚስት መካከል የሚኖረው አይነት እንደዚህ ያርጊ እንደዚህ ያርግ የሚባባሉት አይነት ሁኔታ ከሆነ ችግር የለውም። ማዘዝ የሚለው ግን የተፈለገበት እኔ ሐቅ አለኝ መከልከልም እችላለሁ እዚህ ላይ እንጂ ሌላ ቦታ እንዳታዊ አልፈቀድኩም ማለትና መገደብ መብቷን መገደብ እችላለሁ በሚል ትርጉም ከሆነ ግን ሐቅ የለውም።
ማዘዝ አይችልም በዚህ ጉዳይ። ያኒ ማዘዝ ሲባል ይሄ በአስገድዶ የማዘዝ ስልጣኑ የሱ አይደለም። ኢነማ አንዳንዴ ባለቤት ደውላ እንዲህ ነገር ይዘና ወይ ደውላ እንትና ይሄንን ብር ላክለት ትላለች እኮ እንደ ለፍፍ ከታየ እኮ ትእዛዝ ይባላል እኮ አይደል? በቃል ደረጃ ባለቤት የሆነ ነገር አዛኛለች ሊል ይችላል ሰው። ግን የሚፈለገው ምንድነው? ይሄ ፊማ በይነ ዘውጀይን በባለ ትዳሮች መካከል ጥንዶች መካከል የሚኖረው አንዳቸው ለአንዳቸው የሚያደርጉት እሺ መባባል። እሷም ገንዘብ ቢኖራት እስኪ ገንዘብ ላኪልኝ ብላት ጠየቃታል ታደርግለታለች። እሱም ደግሞ ኖሮት እሷ ሐጃ ቢኖር ከመሰረታዊ ሐጃ ውጪ እንኳን ማለት ነው ለራሷ ጉዳይ ቤተሰቦቿ ችግሯቸው ይሄን ብር እስኪ ላክላቸው ይፈልጋሉ መርሐባ ብሎ ቢልክላት እሱን የማስገደድ መብት ኖሯት አይደለም፣ ስልጣን ኖሯት አይደለም። በፍቃደኝነት የሚደረግ በመሐባና በትዳራዊ ትስስር ውስጥ ሊገኝ የሚችል አንድ መገለጫ ነው። ከዚያ ባሻገር ግን እኔ አስተምሪያታለሁ ብሎ ይሄ በአብዛኛው ባል ሚስቱን ሲያስተምር ኢህሳን ነው። ከዛ በኋላ ስትሰራ ደሞዙ የሱ ሊሆን አይደለም። በዚህ መልኩ አይደለም ማስተማር ሲባል እየከፈለላት ከሆነና ይሄንን ገንዘብ በብድር እያበደርኩሽ ነው ብሏት ከሆነ አሁን የአንድ ተርም ወይ ደግሞ የአንድ ሴሚስተር ክፍያ ያለብኝ ብር አስፈልገኛል አለችው። እሺ አበድርሻለሁ ይሄን ብር ብሏት ከሆነ ያንን ወዐይኑል ማል አይን ሳይሆን ያው እሱን የሚያክል አሁን 5000 ብር ፈለገች ሰጣት በብድር መልክ ችግር የለውም። ባልና ሚስት ደግሞ አንዳቸው ሌላቸውን ያበድራሉ እንዴ ይባላል። አዎ በነገራችን ላይ በኖርማል ሐያት እንኳን አለ ስራ ላይ የሚሰሩ ሰዎች ተወቃሉ። እስኪ 10000 ብር አበድሪኝ ሊላት ይችላል። እሷ የራሱ ስራ ሊኖራት ይችላል፣ እሱ የራሱ ስራ አይደል? እንደዚህ አይነት ነገሮች ይኖራሉ። እሱም ደግሞ ሲፈልግ እሷም ስትፈልግ የሆነ ነገር ጎሎኝ ነው 10000 ብር ላክልኝ እመልሳለሁ፣ እንዲህ አድርግልኝ እመልሳለሁ ልትል ትችላለች። እንዲህ አይነት ነገሮች ኖርማል ናቸውና ሸርዓንም መማርሽን ደስ ይለኛል ብትማሪ ይሄን ብድር ነው መሰጠሽ ቢላት መርሐባ ብላ ተቀበለች። ወደፊት ሰርታ ስትከፍለው የተበደረችው ጥቅል ብር 20000 ብር 30000 ብር ቢሆን ኮሌጅም ቢሆን ምን መስከተማር ድረስ ያወጣችው ያችን 20 እና 30000 ብር ከከፈለችው በኋላ ያው ብድሩ መልሳለታለች ነው ይባል። አይ የኔ ውጤት ነች የኔ ክፍያ ውጤት ነችና በሰራችው ቁጥር የኔ ግማሽ ፐርሰንቱ ደሞዟ 50% ወደኔ ይመጣል ወይም እኩል ነው የምንጋራው ማለት አይሆንም። ይሄ እንዲህ አይነት ሸራካ የለም፣ እንዲህ አይነት ሸሪክነት የለም። አበድሯት ከሆነ መርሐባ፣ ኢህሳን አድርጎላት ከሆነ ጋሊበን የሚሆነውም እንደዛ ነው። አብዛኛው ባለቤቱ መሰረታዊ ነገር ማድረግ ዋጅብ ይሆንበታል። ከዚያ ደግሞ አለፍ ጨመር ያለ ነገር من باب الإحسان من باب المعروف ያደርጋል። ይሄ የተለመደ ነው አይደል? ከዚያ ውስጥ አንዱ መማር ፈለገች፣ አብሽሪ እኔ ያግዝሻለሁ አላት። ገንዘብ እየሰጣት እየከፈለላት እየተማረች ቀጠለች። እና ታዲያ እሱ ይሄንን ስላደረገ ይሄ እሷ የተማረችበት ገንዘብ የሱ ነውና የሷን ጉልበት ደሞዝ ለሱም ድርሻ ይኖረዋል ይባላል። ሸርዓን የለም እንዲህ አይነት። ስለዚህ የተናገረችው ነገር من حيث الحكم الشرعي ትክክል ነው። ያኔ አንተ በእኔ ገንዘብ ላይ በግዴታ እኔ ባላረገው ወንጀለኛ በመሆንበት መልኩ ባልፈጽመው ኃጢአት ላይ በመወድቅበት መልኩ እኔ ላይ እኔ ገንዘብ ላይ ሐቅ የለህም ካላችሁ ትክክል የተናገረችው። ግን እንደነሱ ይሐመን ሰጠው ነገር አለ። ምንድነው ይሄ? رد الإحسان بالإحسان መልካምን ነገር ኢህሳንን በኢህሳን መመለስ ጥሩ ነው። እሱ ጥሩ ነገር አደረገልሽ፣ አንቺ ዛሬ ሸሃዳ ሰርቲፊኬት ያለሽ የሆነ ክህሎት ያዳበርሽ ሰው ሆነሻል። ብትቀጠሪ ደረትሽን ነፍተሽ መግባት መስራት በምትችይበት ብቃት ላይ ሆነሻል። ይህን እንድታገኘው እዚህ ደረጃ እንድትደርሺ ኢህሳን ያደረገልሽ ሰው ከጎንሽ አለ። ብዙ ሰዎች መማር እየፈለጉ እኮ ተቋርጠው የሚቀሩ አሉ፣ የሚከፍላቸው ስለሌለ። ያገዘሽ አለ፣ ባለቤትሽ ነው። ሌሎች ኢህሳኖች እንዳሉ ሆነው በዚህ እንኳን ነገር ማለት ነው። طيب አሁን ደግሞ እሱ ገንዘብ የፈለገ ጊዜ አግዥኝ ቢልሽ አሁን ኑሯችንን ብቻዬን ይከብደኛልና እየተጋገዝን አንቺ
مثلا አስቤዛ ግዢ እኔ ዋና መሰረታዊ የሆነውን ጤፍ ምናምን እንደዚህ አስፈጫለሁ ቤት ኪራይ ከፍላለሁ مثلا ሊባባሉ ይችላሉ ሲላት አይ በኔ ገንዘብ ማዘዝ የለብህም አይደለም መልስ መሆን ያለበት የሱን ኢህሳን አስባ አብሽር ተጋግዘን እንኖራለን እኔ የቻልኩትን አደርጋለሁ ብትለው ትዳራቸው በመሐባ መቀጠል ይችላሉ አለዚያ ሸይጣን ይገባል ከዚህ በፊትም ጠቅሰናል ሁሉም እኔ ከዚህ ድንበር አላልፍም ዋጂቢ ይሄን ያክል ነው ሰፍር ይሰጣሉ መግዛት ያለብኝ ማረጋለሁ ከዚህ የተረፈ አንድ ስሙን ይጠይቀኝ አልሰጥም ብሎ ቀጣለ እሷ ደግሞ طيب እኔ የሚወጅብኝ ይሄ ብቻ ነው አይደል አለችና ያን አረጋች ሲመጣ ብዙ ነገር የለም ምን ነው ሲል እኮ ዋጂቢ አይደለም አለችው تصور مذهب الشافعي ላይ ባለው ዑለማው ሻፊዒያ የሚሉት ይኪልና ሰራተኛ እንዳይቀጥር ሰው ገንዘብ የለው ማይበቃው مثلا ሁሉ ሲመጣ ምግብ አልተሰራ ማለት ራስዋን አቆነጃጅታ ምናምን አሳማምራ ጠብቋለች ምን ነው እራት የለም ወይ ቤቱም ዝርክርክ እንዳለ ነው አልተጠረገም ምን አልተባለም ልብሶቹ አልታጠቡም مثلا መጣ ሁሉም እንደነበረ ነው እራት እኔ የጠበቅኩ ነው እራት ይዘልኝ እንድትመጣ ብትለው مثلا ወይ ደግሞ ግባና ስራና ብለን እንበላለን ብትለው እንዲህ አይነት ነገሮች ምን ያደርጋሉ አሁን በሷም በኩል እኔ ከዚህ ያላልፈም ስትል እሱም ከዚህ ያላልፈም ሲል መሃል ላይ ተናፍር ይመጣል የልብ መራራቅ ይመጣል አረ ስንታለች በል ይጀምራል አይደል ከዚያ በኋላ ትዳር ይፈርሳል እንዲህ አይነት ነገር ውስጥ እንዳይገቡ አላህ ባዘዘው በማዕሩፍ መቀራረብና አንዳቸው ሌላቸውን ለመስበር አንዳቸው ሌላቸውን ለማድከም አንዳቸው ሌላቸውን ተዓጂዝ ለማድረግ በቃ ይሄው አይችልም ወይም አትችልም ይሄው አሳያታለሁ እንደማትችል የሚል አይነት ስሜት ውስጥ ለመጣል ከመግፋት ይልቅ እየተጋገዙ አንዳቸው ሲከብዳቸው ያገዙ እሱ ሲከብዳት አብሽር ይያላት እሱ ሲከብደው አይዞ አብሽርኝ ያለሁልህ ያለችው ቢሆን ዛራቸው አምሮ ያው ትልቁ ነገር እኛ እዚህ የኖርን እኮ ዘላለም አንኖርም ማለት በትዳርም ይሁን በምንም ሰው ቢደላውም ቢቆረቆረው ቢመቸውም ባይመቸውም ዱንያ ጉዞ ነች እንት ቀንና ሌሊቷ እንደመሄድ ነው የሚቆጠረው እየሄደ ወደ አኺራ እየሄድንባት ነውና ያ ስለሆነ እዛች እስክንደርስ ድረስ ሐቅ እየተጠባበቅን ማለፍ ያለብን እያለፍን በማዕሩፍ በኢህሳን አላህ ባዘዘው መልኩ በመልካም መልኩ መኗኗሩ ለአኺራም ለማሰብ ያግዛል በነገራችን ላይ ዝም ብለው በትንሿም በትልቋም የሚጨቃጨቁ ባልና ሚስቶች ሀማቸው እንዳለ ተፍኪራቸው እንዳለ እዛ ጉዳይ ላይ ይሆናል እሱም በብስጭት እሷም በእልህ ከዚያ ያም ጉዳይ መጨቃጨቅ ይሄም ጉዳይ በቃ ውስጡ የሚያስበው እሱን ይሆናል እሷም የምታስበው ያንን ይሆናል እንዲህ እየሆኑ ገመድ ጉተታ ማለት ነው በዚህ መልኩ ሐያታቸውን ሲገፉ ብዙ አኺራዊ ከሆኑ ነገሮች ይዘናጋሉ ልባቸውን እንደው በጥሩ ነገር ከመሙላት ይልቅ በሂቅድ በጥላቻ በመናናቅ በመኮራረፍ በእልህ በእንዲህ ይሞሉትና ወደ አኺራ ሊያቀርባቸው የሚችሉ ስራዎችን እየተውን ይመጡት እየሰነፉ ተቅዋ እየቀነሱ ከዛ ሸይጣን ይወስውስላቸዋል يتفكر كيف تؤذيه وهو يفكر كيف يؤذيها والعياذ بالله من ايت قال ጣል ባረግነው እሱ ነው ብስጭት ማረገው ብላ ታስባለች እሷም እሱ ነው ምን ብዬ መልስላት ነው ማናደዳት እንዲህ አይነት ነገር ثم ከዚያ ሌላ ውስጥ ነው የሚገባው እንዲህ ያለ ከአኺራም ተዘናግቶ ከተቅዋም ርቆ አላህን ከመፍራትም ብዙ ጥሩ መስራት እየቻለ ያን ሁላ ከመስራት ተሽመድምዶ ተንኮል ላይ ብቻ የሚጠመድበት አይነት ነገር ስለሚሆን ሰው ራሱን ለምን ይዝት ያስገባል እንዲህ አይነት ነገሮች በቃ ይሁን በር ክፍት አድርገህ ስታየው ወደ እሳት የሚጥልህ በር ከሆነ እኮ መዝጋት ነው እንጂ ያለብህ ይሁን በለዘላት ገባም እኮ አይየው የሚያዋጣ አይደለም ስለዚህ መዝጋት ነው ያለብህ ይሄን ነገር እንቶ ለኔም ላንቺም አይበጅም ብለህ ዘጋግተህ መመለስ ነው እንጂ ተያይዘህ የምትነግዱ ከሆነ ገደል ነው አላህ ይጠብቀን አሚን በጣም ከባድ ነው ዶክተር አላህ ይጠብቀን
ያው እንግዲህ አሁን እሱ አስተምሬ ያስመርቃታለሁ ሲል ያው ማዕናው ትርጉሙ ያው ደሞዝተኛ ስትሆን አኪድ ታግዘኛለች በሚል እሳቤ ነው። አሁን እዚህ ውስጥ ያን መቼ ምን ሐصل ይሄ ነገር ሆኖ ከሆነ እሷ ይህንን እንዴት ማሰብ አቃታት ማለት አስተምሯታል እየከፈለ ነው ሊሆን ይችላል ያስተማራቱን መንገዶችን አመቻችቶላታል ወይም ደግሞ ፈቅዶላታል በሌላ አነጋገር ይሄን ሲያደርግላት አላማው ይታወቃል ብዬ ነው። ከዛ በኋላ እሱ እንግዲህ እንደዚህ አድርጊ ሲላት በቀጥታ ደሞዝሽን ለኔ አምጪ የሚል ቃል ላይሆንም ይችላል ማስገድድም ላይሆንም ይችላል። ግን እንደዚህ እናደርገው ብሎ ሲላት የነገርኩሽ እኮ ነው እንደዛ አድርጊው ይሄ ለዚህ ነው የሚሆነው ሲላት አኪድ ለጎጆ አስቦ ሊሆን ይችላል። አሁን እንዳላችሁት ይህንን ፈህም አድርጎ ይህንን ተረድቶ ማለት አላማው ሀደፉ አብሮ ለመኖር ተጋግዞ ለመኖር እስከሆነ ድረስ እሷም የተማረችው የተመረቀችው በዛም በሱም ከሆነ እዚህ አይነት እልህ ውስጥ መጋባቱ ትርጉም የለሽ አድርገዋል። ለምን እሷ እንደተማረች ደሞዝ እንደያዘች እሱም ለምን እንደዚህ እንደሚላት አያውቁትም ማለት ከዛ በኋላ እልህ ውስጥ ይገቡና እንደዚህ አይነት ነገር በጭራሽ መሆን የለበትም ነው። እሺ مرحبا جزاكم الله خيرا ዶክተር። ተከታዩ ጥያቄ በ0706 መጨረሻው 26 ነው። ወሰላሙ አለይኩም አሱናዎች እንዴት ናችሁ? አላህ ከኛ በላይ ይውደዳችሁ አሜን። ጥያቄ ነበረኝ። ልጄ 2 ዓመት ሳይሆነው ምግብ አልበላም ስላለኝ ጡት አስጣልኩት። ሆኖም ሊቆርጥ አልቻለም። መልሼ እንዳላጠባው ደግሞ ጡቴ ደርቋል። ከአላህ በኩል ይሄ ነገር ያስጠይቀኝ ይሆን ወይ ትላለች። ጡት ማጥባት ጉዳይ በሚገርም መልኩ በነስ ቁርአን ላይ የማጥቢያ ዘመን ራሱ ጊዜ ራሱ ቁርአን ላይ ተጠቅሷል። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة يعني ወላጅ እናቶች ልጆቻቸውን 2 ሙሉ አመታት ያጥቡ ይላል አላህ። يعني 2 ሙሉ አመታት 2 ሙሉ አመት መጥባቱ ለልጁ በጣም ጥንካሬ ነው ጤንነትም ነው ለወደፊት አቅም የሚሰጠው ነው። የሰውነት ግንባታውም ላይ እድገቱም ላይ ትልቅ ውጤት የሚያመጣ ነው። ከዚያ በላይ ጡትን እያጠቡ መቀጠል ምንን ያመጣል? በአብዛኛው እናቶች ይሄን ነገር በደንብ ያውቃሉ። ልጁ ተጨማሪ ምግብ እያስፈለገው እንዳይበላ ሊያደርገው ይችላል። ለዛ ነው በአብዛኛው እናቶች የተወሰነ ጊዜ ካጠቡ በኋላ ከ6 ወር በኋላ ጀምሮ ምግብ ይጀምሩለታል። ቀለል ያሉ ምግቦች የተፈጨ ሙዝ ነገር ፈጭቶ ሊሆን ይችላል ወይ ገንፎ ነገር አብስለው ሊሆን ይችላል አጥቤት ነገር አድርገው ሊሆን ይችላል። يعني አቅሙ በሚፈቅደው በተወሰነ መልኩ እንዲወስድ ይደረጋል። ለምን ሌላ ከጎን ማግኘት ያለበት ነገር ስላለ ከወተቱ ሌላ ያን እያደረገ እስከ 2 ዓመት ከሞላ በኋላ እየደመደው ስለሆነ ምንም እንኳን መጥባት የሚወድ ቢሆን በግድ ያስጥሉታል። ይሄን ያደረገች እናት ለልጁ መስለሐን ያደረገችውና ከአላህ በኩል ምንም የሚያስቀጣት ነገር የለም የሚያስፈራትም ነገር የለም። እስከ 2 ዓመት አጥብቻለሁ ብላለች። ያንዳንድ ልጅ ባህሪ ይሁንና ለኛ ልጆች እኮ አሉ ያኔ ይሁን ነገር ይዘው ማይለቁ ልጆችም አሉ። ያለ እድሜያቸው ትንሽ ለየት ያለ አፈጣጠር ይኖራቸዋልና በቃ ጡት እንጂ ሌላ ነገር አልፈልግም ብሎ ድርቅ አለ። እኛ በእኛ በኩል እንደምንም አድርገን ልጅ እንዳዋቂ አይደለምና እንደምንም አድርገን ይሄ ልጅ በማይጎዳበት መልኩ ሌላ ምግብ እንዲወስድ ማድረግ ተገቢ ነው። ያንን እሷ እየሞከረች ነው። አይ እድሜ ልክሽን አጥቢያ አትባል ሸርዓን ይወጅብሻል በቃ እድሜ ልክሽን ማጥባት አለብሽ አትባል። ልጇን ምግብ አስለምደ ምግብ እንዲበላ አድርጋ ራሱ እንዲችል ማድረግ ነው። ስለዚህ የሷን ሐቅ ተወጣለች ማለት ነው። ልጁ ምናልባት በጣም ያስቸግራል በቀን እንደምንም ትንሽዬ ነው የሚጎርሰው ለዛሬ እንደዛ ይሆንና ግድ ስለሚሆንበት ከዚያ በኋላ እየጨመረ መምጣቱ አይቀርም። ከጊዜ በኋላ እየጨመረ ይመጣል። አሁን እንግዲህ ወተቴም ደርቋል ብላለች። አሁን የጡት ነገር
ልጅን ስታጠባ ወተቱ ደር ማድረግ መፍለቁን ይቀጥላል። የቆመ ጊዜ ደግሞ ትንሽ ቀን ትቸገርና ከዛ በኋላ ደግሞ ለሙሉ ደግሞ ይቆማል ይዘጋልና ያ ነገር ስለሚሆን በሷ በኩል ያለባት ሐቅ የለም፣ የሚያስጠይቃትም ነገር የለም። ያው መቼም ምክር ባንለውም እናት የበለጠ ለልጇ ታዝናለች፣ የልጇን መስለሓ ታውቃለች። ልጁ በማይጎዳበት መልኩ ቶሎ አቅሙን የሚያጠነክርበትን በምንም አስገድደውም ቢሆን በምንም መልኩ አድርገውም ቢሆን ምግብ ማብላቱ ላይ መቀጠል ነው። በ0933 መጨረሻው 31 የላከችልን ጥያቄ ደግሞ ምን ይላል? እስቲንጃ ሳዳርቅ እንደ አላርጂክ በጣም ያሳክከኛል እስኪደማ ድረስ እና በውሃ ብቻ ማድረግ አይቻልም ወይ ትላለች። ሴት ነች። በውሃ ብቻ ማድረግ ይቻላል። ሸርዓን ሽንቱ ሙሉ ለሙሉ መቋረጡን መጠበቅ ነው የሚፈለገው በዋናነት። የማዳረቅ የሚለው አካዋን የተቀረውን ምናልባት የሽንት መውጫ መስመር ላይ የሚቀር እንጥፍጣፊ ሊኖር ይችላል። ያ እንጥፍጣፊ ሙሉ ለሙሉ እስኪወጣ ድረስ መጠበቅ ነው። ይሄ በመቆም በመቀመጥ ሊሆን ይችላል፣ በተናሕኑህ በማለት ሊሆን ይችላል። ያንን ነገር ጠብቃ ካደረገች በኋላ የግድ ከውሃ ሌላ ነገር ዋጅብ ነው አይባልም። እስቲንጃ በደረቅ ነገር እስቲንጃ አድርጎ ከዛ በኋላ ውሃን ማስከተል የተሻለ ቢሆንም እነዚያን የቁባእን ሰዎች አላሁ ስብሓነሁ ወተዓላ መድሕ አድርጓቸዋል። ፊህ ሪጃሉን ዩሒቡነ አን የተጠሀሩ ወላሁ ዩሒቡል ሙጠሂሪን እና ለመስጅዱን ኡሲሰ ዐለ ተቅዋ ሚን አወል የውሚን አሐቁ አን ተቁመ ፊህ ሪጃሉን ዩሒቡነ አን የተጠሀሩ። ከዚያ ረሱል ዓለይሂ ሰላቱ ወሰላም ጠየቋቸው። በምን እንደሆነ አወቁ ይህንን ነገር መድሕ ያገኙት? በዚያ መስጅድ እኮ እዛ ዙሪያ ያሉ ሰዎች አሉ፣ በዚያ ዙሪያ ዩሒቡነ አን የተጠሀሩ ንጽህና ላይ በጣም ትኩረት የሚሰጡ ለንጽህና ትልቅ ቦታ ያላቸው ለጠሃራ ሸርዕያ ትልቅ ቦታ ያላቸው ሰዎች አሉ። አላህ ደግሞ እንዲህ አይነት ሰዎችን ይወዳቸዋል። ለምን? ኢትቃኑ ጠሃራ ኢትቃኑ ሰላት ነው። ጠሃራውን በደንብ ያሳመረ ሰላቱንም ያሳምረዋል ማለት ሚፍታሑ ሰላት ነው። ጠሃራ የሰላቱ ቁልፍ ነው። ለዚያ ምን ነበር የሚያደርጉት እነሱ? ካኑ ዩትቢዑነ አልማእ አልሐጀር ያኒ መጀመሪያ በድንጋይ እስቲንጃ ካደረጉ በኋላ ወይም ደረቅ ነገር እንደምንለው ካደረጉ በኋላ እኛ አሁን ሶፍት እንደዚህ እንደምንለው ከዚያ በኋላ ውሃን ያስከትላሉ። ይሄ አፍضل ነው እንጂ ليس متعينا ግዴታ ሁለቱም መኖር አለበት አይባልም። ለዚያ ነው يكفي احدهما ከሁለቱ አንዱ በቂ ነው። የፈለገ አንድ ላይ ያደርጋቸው። አንዱን ማድረግ የፈለገ ከሁለቱ አንዱ ማድረግ ይችላል። አንዱን ነው ማድረግ የፈለገው ያለ የተሻለው የትኛው ነው? አይስተንጂየ ቢልማ። ለምንድን ነው ሲባል يزيل عين النجاسة وآثار النجاسة ምንም አይነት ነጃሳ አሰሩን በማይቀር መልኩ የሚያጸዳ ስለሆነ ውሃ የተሻለ ይሆናል። ስለዚህ በውሃ ብቻ ማድረግ ትችላለች። ሴት እስቲብራ ማለት ለስቲብራ እንዳደርጋለች እንደ ወንድ እስቲብራ ማድረግ አለባት ማለት ነው ዶክተር? ያው ልክ የወንድ የሽንት ትቦ እንዳለ መተላለፊያ እንዳለ ሁሉ ሴቶች ላይም እንዲህ የሚያጋጥም ነገር አለ። ያው እነሱም አኪድ ከውስጥ ከኩላሊት ጀምሮ መቼም ሲወጣ እስከ መውጫው ድረስ መስመር አለና በዚያ ትቦ በኩል ነው የሚወጣው። ልክኛ አንዳንዴ ቧንቧ ከፍተን ተጠቅመን ከዘጋነው በኋላ እኮ ጠብ የሚል ነገር አለ። እዛው መስመር ላይ የቀሩ ነገሮች እዛው ትቦ ላይ ያሉ ነገሮች ይንጠፈጠፋሉ። ልክ እንደዛው ወንድም ሴትም ሳይባል ሳይለይ ሁለቱም ላይ ሊያጋጥም ይችላል። አንዳንድ ሴቶች ሸንተው ቶሎ እስቲንጃ አድርገው ሲነሱ ከውስጥ የወጣ ነገር እንዳለ ይሰማቸዋል፣ የቀረው ሽንት ክፍል እንደወጣ። ስለዚህ ይሄ ነገር ስላለ እስቲብራ የሚባለው ነገር ሁለቱም ጋር አለ ማለት ነው፣ ወንድም ጋር አለ፣ ሴትም ጋር አለ። ስለዚህ ለዚች ሴት የሚሆነው ምንድን ነው ማለት በውሃ እንከና እሷም እስቲብራ የምታረግ ከሆነ ዝም ብላ መጀመሪያ ጥሩ የሚሆነው ስለሚያማት ስለሚያሳክካት ሌላ ነገር ሳትጠቀም ዝም ብላ ሙባሸረተን በውሃ ከታጠበች በኋላ
ከዛ ትንሽ ቆይታ ደግሞ ተጨማሪ እስቲንጃ ነው የምታደርገው ማለት ነው። ትንሽ መጠበቅ ነው መላው። ወዲያውኑ ከተጸዳዱ በኋላ ሽንት ከሆነ ከሸናሽ በኋላ ወዲያው እስቲንጃ አለማድረግ መጠበቅ ማለት ከውስጥ ግፊት ማድረግ ማለት ነው። በዚያ ልክ እንደ ፓምፕ ግፊት ስናደርግ ከውስጥ ምን ይሆናል? ውስጥ የቀሩ ነገሮች ካሉ ትቦ ውስጥ ይወጣሉ። እቺ መስመራ ውስጥ ያለች የሽንት ትቦ ውስጥ ያሉ እንጥፍጣፊዎች ካሉ በግፊት ይወጣሉ። በዚህ መልኩ የቀረውን ትገላገላለች፣ ይወጣል። ከዛ በኋላ እስቲንጃ ታደርጋለች። ያኔ ወዲያው ቀጥ እንዳለ ወዲያው እስቲንጃ አድርጋ ስትነሳ ነው በአብዛኛው ከኋላ የተቀረው እንጥፍጣፊ ሊወጣ የሚችለው። ስለዚህ ምንም ነገር ማድረግ አይጠበቅባትም። በሶፍት ወላ ምንም እኔ የሚጎዳት ነገር ስለሆነ ሐሳሲያ የሚያመጣባት ከሆነ ውሃ ብቻ ትጠቀም። ግን ትንሽ ጠብቃ ሙሉ ለሙሉ እንጥፍጣፊው መጨረሱን ተረጋግጥ። መርሐባ። በ09401894 የተላከልን ጥያቄ ሰላም አለይኩም። ጥያቄ ባለቤቴ ከጓደኞቹ ጋራ ካርታ 10 ብር 5 ብር በማስያዝ ይጫወታሉ። ብሩን ሲቀበል አይኔ ባያይም ጥርጣሬው ግን አለኝ። እንዲያቆም ሞከርኩ ግን አላቆምም። በዚህ ምክንያት ትዳሩን ባፈርሰው ደግሞ ልጆቼ ይጎዳሉ። እንዳልታገስ የአላህ ፍራቻ አስጨነቀኝ። ከሸሪዓው አንጻር ምን ማድረግ አለብኝ ትላለች። ማድረግ ያለባት ነገር እንደ ማንኛውም ሰው ሙንከር ሲያይ ማውገዝ እንዳለበት ታወግዛለች። የማውገዟ ሂደት እሷ በቀጥታ ተናግራ ተው አላህን ፍራ ብላ ማይሰማ ከሆነ ምናልባት ሰው ሊሻል ይችላል። ከአንድ ሰው ሌላኛው ሰው ሊሻል ይችላል። በተጽዕኖ ለማሳደር በምክርም በገሳጼም። ስለዚህ ደህና ናቸው፣ እሱ ይሰማቸዋል። እንደው ከመከሩት በተለይ አንዳንድ ሰው በቃ ሚስጥሩ ከወጣበት خلاص ከዛ በኋላ የሚቆም አለ። ይሄን ነገር እንደዚህ ባለቤትህ ነግራናለች፣ ይሄ ሐራም ነው። እሷ በክት መብላት አትፈልግም፣ ያኔ ሐራም መብላት አትፈልግም። ከቁማር የተገኘ ገንዘብ ሐራም ነው። እንዲህ አይነት ነገር የምታመጣባት ከሆነ ከሱ ሌላ የምትበላው ካላገኘች ከሱ ሌላ ከሌለ ራሷን ችላ ነው የምትሄደው። ለምን ሐራም መብላት ሸሪዓ አልፈቀደላትም። አይ ባል ነውና ቢም መብሎ አያስገድዳትም፣ ሐላልን ትፈልጋለች። ስለዚህ ትዳርህ የምትፈልግ ከሆነ አላህን ፈርተህ ተሰብሰብ ብለው የሚያስጠነቅቁት የሚያስፈራሩት ሰዎችን መንገር ነው። መቼም በተለምዷዊ አካሄድ ሁሉም ሰው አንድ አይነት ተጽዕኖ የለው። ሁሉም ሰው አይሰማም ተብሎ ደግሞ ድምድምም አይደረግም። ከአንዱ ሌላኛው ስለሚሻል ይሄንን ኡስሉብ ተከተለ፣ በሸሪዓ መንገድ ይሄንን ተከተል። ከዛ በኋላ የማይመለስ ከሆነ በራሷ በኩል ትሄዳለች። በራሷ በኩል ማለት እኔ ሐራም እየበላው መኖር ስለማልፈልግ ገንዘብህን ከስብህን ሐላል ስታረግ ትፈልገኛለህ፣ ቤተሰቦቼ ጋር እሄዳለሁ ትለው ትችላለች። ሐራም እንዳልበላ ሌላ ነገር የምከስበው ነገር የለኝም እኔ እዚህ፣ አሊያም ደግሞ ራሴ እጄ ከስቤ ራሴ እንችላለሁ። ለምን ከአንተ በኩል ይመጣው የተነጀሰ ነገር ስለሆነ። እንዲህ አይነት ነገሮች እሱንም መለስ እንዲል ሊያደርጉ ይችላል። ትንሽ ሰዎች ተመቻቸልን ብለው ነው አንዳንዴ ሐራም ላይ የሚጨማለቁት። ማንም አያየንም ብለው ወይም ይሄን ብናረግ ምንም ተጽዕኖ አያሳድርም ትዳሬ ላይ ህይወቴ ላይ ብለው ያደረጉትና ያ ነገር ተጽዕኖ የሚያሳድር እንደሆነ ሲያስቡት ወይም ደግሞ መልሙስ መሆን ሲጀምር እንደሚጨበጥ ነገር ይዝም በግምት ሳይሆን በጣም የቀረበ ነገር እንደሆነ ሲያዩ መለስ ማለት ነገር አለ። ምን ይሻለኛል? እንዴ ትዳሬን ከስር ይሻላል? ልጆቼን ባጣ ይሻለኛል? ወይስ እነዚህ ጓደኞቼ ማይረቡ ጓደኞቼን ብተው ይሻለኛል? ያኔ ነው ወደ መወሰን ነው የሚሄደውና በዚህ መልኩ ታናግረዋለች። እንዲሁ ካርታ ያለ ማስያዣ መጫወት ዶክተር ይቻላል? ካርታ ከዚህ በፊት የጠቀሰው ይመስለኛል። አንዳንድ ማይቻሉ ከሚባሉ ማይፈቀዱ የሚባሉ ጨዋታዎች መካከል አንዱ ነው ይሄ ካርታ። ለምን ዝም ብሎ ወረቀቶች ድብልቅልቅ ያለው ወረቀት አለ ያነሱ ነው የሚባለው። በቃ ማለት በቃ እድልህ ሞክር ነው ማለት። ሰው ብስለቱን፣ ችሎታውን፣ እውቀቱን፣ ሒሳቡን ለክቶ አስቦ አሁን ከዚህ ከተቀመጡ እንትኖች ውስጥ
እቺኛዋን ወስጄ ከዚህ ጋር ገጥሚያት 3 ማዕዘን አምጥቼ እዚህ ጋር ስገብቼው 4 ማዕዘን ብሎ የሚሰራው ነገር አይደለም። የሚያነሳውን ቁጥር አያውቀው፣ የሚያነሳውን የካርድ አይነት አያውቀው። ዝም ብሎ ያኔ ያነሳ ከሆነ ሆነ ካልሆነ እንዲህ አይነት ነገር ስለሆነ ይሄ ተኽሚንን እንጂ ዝም ብሎ ግምታዊ ነገር እንጂ ሂሳብን መሰረት ያደረገ ብስለትና ችሎታን መሰረት ያደረገ ጨዋታ አይደለም። አንዳንዶች ምን ይሉ ይችላሉ? በካርታ ጨዋታ አሁን ውድድር አለ አይደለም ወይ? ብዙዎቹ አንዱ ከሌላኛው የበለጠ ሆኖ አይደለም ወይ እስከ ውድድር ደረጃ የሚደርሰው እንዲህ ቢደርሰው ይሏል። እሱ እጅህ ላይ የገባውን ነገር እንዴት አድርጌ ልገጣጥመው፣ እቺን ከዚህ ጋር ማቆያት፣ እቺኛዋን ብጥላት ምናምን ነው እንጂ የምትጫወተው መሰረታዊ ጨዋታ ግን ምንነቱ የማይታወቀን ካርድ ነው እያነሳህ ያለው። አንሳ ትባላለህ፣ ታነሳለህ። ወይ የተወሰነ ካርዶች ሰጥቷል፣ እነዛን ገጣጥመህ ከዚህ ጋር የሚገጥመውን ይሄን ላቆየው፣ ያኛው ልጣለው። ምናልባት 10 ቁጥር ከመጣ ምናምን ከመጣ ዳይመንድ ከመጣ አበባ ከመጣ እየተባለ በግምት አይነት የሚሰራ ስራ ስለሆነ እንዲህ አይነቱ ጨዋታ ቁማር እንኳን ባይኖረው ሸሪዓ አይፈቅደው። ዳማ ከሆነ ግን ያው ምርምር ስለሚጠይቅ ችግር የለውም። ያለ ዳማ ከሆነ ፊት ለፊቱ ያለውን ነገር የአመራር ብቃት ነው። ከዛ ላይ እንዴት አድርጎ መቼ ኢቅዳም መቼ ተኸሉፍ ማድረግ ወደፊት ማለት ያለበት መቼ እንደሆነ ወደ ኋላ ማለት ያለበት መቼ እንደሆነ መቼ ፔኔትሬት አድርጎ ሰንጥቆ መግባት አለበት መቼ ነው ዳር መሄድ ያለበት ይሄን የሚስተዋልበት ነው። ብስለትን መሰረት አድርጎ የሚጫወቱ ጨዋታ ነው። መርሐባ ዶክተር ለሰጣችሁን ሸሪዓ ምላሽ ባረከላሁ ፊክ። የክብራችሁና የተወዳጁ ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ነበረ። በሱና ቴሌቪዥን ብቻ የሚተላለፍ ፕሮግራማችን ነው። ሸሪዓዊ ምላሹን ከናንተ የተላኩልን ጥያቄዎች ፈትዋን ሸሪዓዊ ምላሽ የሰጡን የተከበሩ ዶክተር ሼክ አቡበክር ሱሌማን ነበሩ። አብራችሁን ስለነበራችሁና ስለተከታተላችሁን በእጅጉ እናመሰግናለን። የተለያዩ ጥያቄዎች ካሏችሁ በተለመደው አድራሻዎቻችን በኩል ላኩልን። ምክንያቱም በርካታ ጥቅሞችን አብረን የምንጋራ ስለሚሆን በድጋሚ እናመሰግናለን። ያ ከወዲሁ ተነሰናበትን። ሌሎች የሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።